ሰበር መረጃ በጣም ልብን የሚነካና ልብን የሚሰብር አሳዛኝ ዜና ዓለምን ያሳዘነው ዜና በደቡብ አፍሪካ በደረሰ የትራፊክ አደጋ የ13 ታዳጊዎች ሕይወት አለፈ። በትላንትናው ዕለት በደቡብ አፍሪካ ቫንደርቤል ፓርክ ከጆንስበርግ ወጣ ብሎ የሚገኝ ስፍራ ላይ እጅግ ልብ የሚሰብር አደጋ ተፈጥሯል። ወደ ትምህርት ቤት በማቅናት ላይ የነበሩ ታዳጊዎች የጫነ ሚኒባስ ከከባድ የመኪና ጋር በመጋጨት የ13 ህፃናት ሕይወት አልፏል። የ26 የትምህርት ዘመን ገና መጀመሩ በሆነበት በዚህ ወቅት ልጆቻቸውን ለትምህርት የሸኙ ወላጆች አስከፊኑ መርዶ ለመስማት ተገደዋል። በተለይም ከአንድ ቤተሰብ ሁለት ልጆቿን ያጣችው እናት ሁኔታው የሚይዙት የሚጨብጡትን የሚያሳጣና እጅግ ልብ የሚነካ ልብ የሚሰብር ሆኗል። በሁሉም ዓለም ያሉ አሽከርካሪዎች የነገ ተስፋ የሆኑ ህፃናትን ህይወት እየመሩ መሆኑን ተረድተው በከፍተኛ ጥንቃቄ እንዲያሽከረከሩ ምክርም ተላልፏል። ፈጣሪ ለወላጅ ለዘመድ አዝማድ መጽናናትና ብርታትን ይስጥ። ለታዳጊዎቹ ነፍስ እረፍትና ለቤተሰቦቻቸው ደግሞ ብርታትን በድጋሚ ይስጥ እንላለን። ሁላችሁም በጥንቃቄ እንድታሽከርክሩ እኔም መልእክቴ ማሳለፍ ወዳለሁ። ኢትዮጵያ ላይ ያለስ የህፃናትን የተማሪዎችን የሚሸኝ መኪና ምን ያክል ጥንቃቄ እያደረገ ነው? ኢቭን ኢፍ ፍቃድ አላቸው? እስኪ ሀሳብ አስተያየታችሁን እዚህ ላይ ያጋሩ። ወላይታ ንጉስ ጦና መታሰቢያ ሐውልት ተመረቀ። በቀደምት የወላይታ ታሪክ 52ኛና የመጨረሻ ንጉስ ለነበሩት ካዎ ጦና መታሰቢያ ሐውልት ሶዶ የተገነባው ሐውልት ተመረቀ። ሐውልቱ የደቡብ ኢትዮጵያ ክልል የመንግስትና ዋና ተጠሪ አቶ ገብረ መስቀል ጫላ፣ ሌሎች የዞኑን ከተማ አስተዳደር ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጦና ቤተሰቦችና የአካባቢው ተወላጆች በተገኙበት ነው የተመረቀው። የወላይታ ንጉስ ጦና ከ1858 ዓመተ ምህረት እስከ 1887 ዓመተ ምህረት ድረስ ወላይታን ያስተዳደረ መሪ ነበሩ። ንጉስ ጦና ከ131 ዓመት በኋላ ወላይታን አንድ አድርገው ለመሩበት እና የአድዋ ድል ጊዜ ዘምተው ላበረከቱት ሀገራዊ አስተዋጽኦ መታሰቢያ ይሆን ዘንድ ሐውልት መሰረቱን የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ተናግሯል። የታሪኩ ጀግኖችን ማሰብ ለቀጣይ ስራ የተሻለ ትምህርት ለመውሰድ እንደሚያግዝ የገለጹት ከንቲባው የበለጸገች ሀገር ለመገንባት የሚደረገው ጥረት ውጤታማ እንዲሆን በአንድነት እጅ ለእጅ ተያይዘው መስራት ያስፈልጋል ብሏል። የሐውልት ምርቃት ጥናት በህዝብና በመንግስት መካከል የነበረውን አንድነትና ጠንካራ የስራ ባህል እንደሚያሳይ ጠቅሰው ከዚህ ትምህርት በመውሰድ ትውልዱ የራሱን ታሪክ እንዲሰራ ያነሳሳል ያሉት ደግሞ የወላይታ ዞን ዋና አስተዳደር ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በበኩላቸው የሐውልት ፋይዳ ከምስልነት ያለፈ መሆኑንም ጠቅሷል። አሁን ያለው ትውልድ በሀገር መንግስት ግንባታ የራሱን አሻራ እንዲያኖር በር የሚከፍትም ነው ብሏል። ሐውልቱ በጦና ጊዜ የነበረውን የጀግንነት ገድል የሚያስታውስ አመልካችና በውስጥ አካቶ መገንባቱንም ተመልክቷል። ይህን መረጃ እንዴት ተመለከታችሁት? የጦና ልጆች በተለይም ቪዲዮ ሼር አድርጉት። አመሰግናለሁ።